ገብቷል ተብዬ እኮ ነው። እሺ ከታመምኩበት ቦታ ተነስቼ እየሮጥኩ የመጣሁት ለመንኩ። አትጣልኩ ለመንኩ ስንት ጊዜ። አንተ ግን ሰው የሚለን አትሰማም። የተረገመች ልጅ ናት። ቤት ውስጥ ገብታ እንደዛ አደረገች። ያ በእግዚአብሔር ተረጋጊ። በእግዚአብሔር የት ነው የምንሄደው? ወዴት ነው የምንሄደው? የትም አንሄድም። እዚሁ ነው የምናድረው። ሲጀምር ዛሬ እዚህ ታድራለህ ተብላ ሊነቁኝ አልቻሉም አትበል። ገና ለገና እኔ ተደበደብኩኝ ብለህ ሄደህ እሱን ደበደብክ። እሱ ደግሞ ይኸው አስደበደበ አይደል? ይሆናል ሰው የሚለን ለምንድን ነው የማትሰማው? እያመመህ እኮ ነው ማስታገሻ ውሰድ። በምን እያመመኝ ያለው አንቺ የማወራው ነገር እያዳመጥሽ ይሰራል። በጣም እያመመኝ ነው። ምንድን ነው እሺ? የምሰማሽ ምንድን ነው እሺ? የለሽም እኮ ነው እኮ ነው። ሁለታችሁም እኮ ነው የምታስገርሙኝ። ሁለታችሁም እኮ ነው የምታስደንቁኝ። አንቺ ለዚህ ታምሽ ነው ጓደኛሽ አይደለም? እኔ ጋር ደውይ ይፈላዩና ወይኔ ብለሽ አላገንዘው እኮ ነው የላኩት ይሁንና አትስተሽ እኔም እንደዚህ ሆኛለሁ። አንተም እንደዚህ ሆነሽ ማን ነው የሚያስታምመን? እኔ በእግዚአብሔር እየተናገርኩኝ ይሁንና ቶፋን ትብለዋለሁ ብለህ መጣ። አንተ እንደዚህ ተደብድበህ ትመጣለህ። በእግዚአብሔር ይሁንና እሺ እኔም እኮ ታምሜያለሁ። እሺ ምንድን ነው እሺ ማድረግ ያለብን? በእግዚአብሔር እኔ እግዚአብሔር ሆይ ስለምን ጋር ምንድን ነው ማላበራው? እሺ እኔ እኮ ደንግጬ እኮ ነው የመጣሁት። ይኸውና ከተኛሁበት ቦታ እንዴት አላበራም? እሺ ማን ሰማዋል? እሺ ማን ሰምቷል? ይኸውና የት ነው የሚደበደብ? አትውጣ እያልኩህ እየነገርኩህ በእግዚአብሔር ለምን እሺ እኔ የምልህን እንኳን አትሊስት አትሰማም? በእግዚአብሔር እንደዚህ እስከምትሆን ድረስ እሺ ያ መንቀጭቀጭ ምን እንዳመጣብህ ያ እሺ አሁን እሺ ሞተስ ቢሆን ኖሮ እሺ የሆነ ነገር ደብድበው የሆነ ነገር ላይ ጥለውስ ቢሆን ኖሮ እሺ ለማን ነው እሺ አቤት የምለው? በእግዚአብሔር ይሁንና እኮ ማጣት አልፈልግም። አንተ መጀመሪያ ነሽ ደህና ግን ነው ስለሌላ ሰው የምታስበው እሺ ማለካውን ተቀጥቷልሽ አይታችኋል። ሁለቱ እሱ ደህና ነው። አንተ መች ደህና ሆንክና ነው እንደዚህ ሰባብሮ የለቀቁ እነሱ እንኳን ትንሽ እንኳን አይራሩም። በእግዚአብሔር እኔ ነኝ እዚህ ሁሉ ችግር ውስጥ የቀጠጥኩ። እኔ ነኝ ጥፋተኛ። ባልሄድኩ ኖሮ ያን የተረገመ ሰውዬ ባላገኘሁት ኖሮ ምን አለ በቀረብኝ ነው። እንዴት አልመጣም ታዲያ? ይሁንና ተደብድባ ድንገተኛ ክፍል ውስጥ ገብቷል ተብዬ እኮ ነው። እሺ ከታመምኩበት ቦታ ተነስቼ እየሮጥኩ የመጣሁት ለመንኩ። አትጣልኩ ለመንኩ ስንት ጊዜ። አንተ ግን ሰው የሚለን አትሰማም። ስትሞት ነው መሰለኝ የምታርፈው። ይሁንና እሱን ነው የምትፈልገው። ምን አለ አንተ እንኳን ሰው የሚለን ብትሰማ። እና አልተረፍክም እኮ በእግዚአብሔር እንደዚህ ተነጋግተው እንግዲህ በጣም እኮ መተውታል እኮ ነው ያሉኝ ዶክተሮች። እና ሁሉም ሰምቷል። እና አንተ ተመተህ ዝም ምንድን ነው የፈለከው? ሲጀመር ይሄን ነገር ብሎ እንደሚያመጣብህ ገምቼ ነበረ። ተቀመጥ እያልኩ እየነገርኩ እንደዚህ ደግሞ ዝም እንደማይል ደግሞ አውቅ ነበር። እንደዛ ደብድበኸው አሁን እሺ መተላለቅ ነው ያለብህ። ምን አይነት ጉድ ውስጥ ነው የገባው? እኔ ደህና ነኝ እኮ እና እኔ እኮ ምንም አልሆንኩም እኮ። እሺ ራስህን በእግዚአብሔር ምን እንደሆንክ እስኪ የተረገመች ልጅ ናት። ቤት ውስጥ ገብታ እንደዛ አደረገች። እሺ አሁን ምንድን ነው የሚሰማሽ? የቱ ጋር ነው የሚያምነው?
የት ነው የሚሄደው? ወዴት ነው የምንሄደው? የትም አንሄድም። እዚሁ ነው የምናድረው። ሲጀምር ዛሬ እዚህ ታድራለህ ተብላ አንዴ ምን ሰራለሽ? እግዚአብሔርና ምን አለ ሰው የሚለን ነው። ለአንድ ደቂቃ ብትሰማ ኖሮ ወይኔ ኢትዮጵያ ያለን ነገር እንኳን ብትሰማ አትከተለኝ እያለ እንደዛ የት ብቻህን ያገኘው ምን አይነት ሞት ውስጥ ነው የገባሁት? አዎ ደውያለሁ። ሁሉም ደህና ናቸው። እንትን ብቻ አይደለም እኔ ራሴ ተሽሎኛል እኮ። ምንድን ነው ኪያ? ምንድን ነው? ወይኔ ኪያ ኪያ በእግዚአብሔር ተረጋጊ። በእግዚአብሔር እንደተኛ በእግዚአብሔር ይውጣ። ሆስፒታል እንቀይር ሆስፒታል ይኸውና ንገረኝ። እሺ ምን እናድርግልህ? አትሂድ እያልኩ ይኸውና እንደዚህ አታርጊ እያልኩ በእግዚአብሔር መቼ ነው የምትፈጠረው? ወይኔ በእምነቱ ላይ እንዲህ ሲሆን ምን ማወቅ ያለብኝ? ንገረኝ። ከሞተ በኋላ ነው የምትነግሪኝ? ያኔ ራሱ እኮ ታምሜ ነበር። እኔም እኮ ነው የሰማሁት በእግዚአብሔር። ቆይ እናንተ ችግር ማለቅ የለውም እንደዚህ ቤት እያለቀ አይደለም ኪያ፣ በላይ እየተደመረ ነው ያለው ችግራችሁ። ምንድን ነው የሆነው? ምንድን ነው ይሄ? የባርኪ ወንድም የደበደበው እኔ ከእሷ ልጅ ጋር ምንድን ነው የማታውቀው? ምንድን ነው የቀረ? በቃ እውነት ነው። ቆይ አናውቀናል። እውነትህ ምንድን ነው? ሊለቁኝ አልቻሉም አትበል። ገና ለገና እኔ ተደበደብኩኝ ብለህ ሄደህ እሱ እንደበደብክ እሱ ደግሞ ይኸው አስደበደበ አይደል? ይሆናል ሰው የሚልህ ለምንድን ነው የማትሰማው? በእግዚአብሔር ተናገር። ምን ልትሰራ ከቤት ወጥተህ? መቼ ነው እንደዚህ ያደረግሽ? መቼ ነው እንደዚህ የተሆነው? መቼ እኔ ከሞተ በኋላ ነው የማገኘው? እሱ ቅድም አብሮኝ ነበረ እኮ ኪያ፣ ደብድቦት መጣ። እኔ ተው እንዴት ለምን እንደዚህ ታደርጋለህ አልኩት። አንቺ መጥቶሽ እንዴት ዝም ብላ ማንም ይመጣበት መጣ። ማንም መጣ ነው ታላቁ እንዴ? ለምን ለምንድን ነው ይሄን የምታደርገው? ወንድነት መደባደብ ብቻ አይደለም። ለምን አትረዳም አንተ? ለምን ነው የማይገባህ? በደበደበ መስሎ ነው እንዴ? ይኸው አንተን እንደበደቡ እና እሺ፣ ብንከስ አንተም ትከሰሳለህ፣ ብንጣላ አንተም ትጣላለህ። መፍትሄው እንደዚህ መሆኑ እሺ፣ አንተም እንደዚህ ሆንክ፣ እኔም እንደዚህ ሆንክ። እሺ፣ እኛ ምንድነው እንደዚህ ሆነን ነው መቀጠል ያለብን? አንተም ታሽገህ እኔም ታሽገኝ መንቀሳቀስ አቅቶኛል አይደል? አንቺ ደግሞ ምን ሆነሽ ነው? ለምንድን ነው ምንም ነገር ማላውቀው? ቆይ ስለናንተ ጉዳይ ምን ሆነሽ ነው አንቺ? ማን ነው የመጣሽ? ሆና
እባክህ ወንድም ነው ይመስለኝ እሱ ለምን መጣሽ ብሎ እኮ ነው ሄዶ ወንድሞች ምን አገባቸው የት ተገናኝታችሁ ነው ያኔ አውቀው ነበር ላስረዳው ባርኪ እንደዛ ስላደረኳት ላስረዳው አገኝቼው ነበር የእህቱ ጓደኛ ነሽ አይደል እና እንዴት ነው አንቺ ልጅ የሚያነሳው እሱ አላውቅም ስለተናደደ መሰለኝ እንደዛ በማድረጌ በቀል ነው መሰለኝ ብቻ መታኝ እኔ እንደዛ ሲመታኝ ይሁንና ደግሞ ያንን ነገር አየና እንዴት ይመታሻል ብሎ ሄዶ ደበደበው ከዛ በኋላ እሱ ደግሞ ይወስደበደበው ደግሞ ተው እያልነው ነበር እኔ እናቱ ይሄን ነገር አታርግ ተው እያልነው እየለመንነው ነበር ግን እሱ ሊሰማን ፈቃደኛ አይደለም ይሁንና የለህም እኮ ብትሞትስ ኖሮ እሺ ብትሞት ምን ነው አንተ ለራስህ ብቻ አታስብ ታስፈልገናለህ ያማል እንዴ ቆይ ምን ራስህ የምትረዳ ለምንድን ነው አስፈርስ ምታስጮኝ ሁሌ ቆይ እሺ በምን ነገር ሲፈጠር አትደውይልኝ ቢያንስ ወጣ ብለሽ አትደውይልኝ ያትምኩ ታምም ነበር ከከታማን ማለት ነው ለምንድን ነው እንደታመምሽው ማትነግሪኝ እኔ ጋር መች ባዶ ቤት ተጠቅተሽ ከምትሆኚ የራስሽ ችግር አለ ችግር የለውም የኔ ችግር የራሴ ነው እሺ ይሁን አመጪም እኔ ጋር ያንቺን ችግር እያወቅሽ ያንን ሁሉ ነገር ያለብሽን ነገር ምንም የለብኝም ቢያንስ አብረሽኝ አትሆኚ ባዶ ቤት ነኝ አይደል ማን አለ እኔ ጋር እንደዚህ ተደብድበሽ እንዴ ተደብድቡ ምንድን ነው የተፈጠረው እንዴ ጦርነት ውስጥ ነበር እንዴ ነበራችሁት የት ነበር የነበራችሁት እንዴ ሴት ልጅ ሆነሽ እንዴት ነው እንዲህ ሲመታሽ ዝም የምትይው ደበደበው ዝም ሊል አይችልም በእምነት አንቺ ተመተሽ እሱ ዝም ሊል እንደማይችል ታውቂያለሽ ነበረበት ኪያ ይሄ ሁሉ እኮ እንደሚመጣ እኮ አቅ ነበር ኪያ እየነገርነው ነበረ እያስፈለገው ነበር ተደበቅ ቤት ሁናለሁ አትውጣ እኮ አልኩት ለመንኩት ኪያ ግን ይሄ ወጣ ያ እንደዛ ተደብድቦ ደግሞ ዝም እንደማይለው አቅ ነበር በቀሉ ነው የተበቀለን በጣም ትልቅ በቀል ነው የተበቀለ መጀመሪያ እኔ ነኝ ያጠፋሁት እንጂ እሱ ማግኘት አልነበረብኝ በሚቴ ነገር መች ነው ያልከው እሺ መች ነው የምትጨርሱት አሁን ደግሞ ቶፋይ ሲሰማም ደግሞ ሄዶ እሱንም ልጣለው ይላል ከዛ ደግሞ እነዛ መስማት የለበትም ቶፋይ መስማት የለበትም ቶፋ መስማት የለበትም ይሁንና እኔ ቤት ይሆናል አስፈላጊ ከሆነ አሁን እዚህ ነው የሚያደርገው ለዛሬ ያው ጭራሽ እኮ መንቀሳቀስ አይችልም አይ ብዙ ሆኖ ነው መሰለኝ የደበደቡት ይሁንና ለምን ወጣ ስራህን ካወቅ ይሁንና እሺ ምን ይምጣልህ እንደምትበላው ምን ልስራልህ እኔ ምን ይዤ ልምጣ ንገረኝ እሺ ምን ይዤ የሆነ የሚጠግነው ነገር ያስፈልጋል በምን አንቺን በባዶ እኮ ቁጭ ያልሽው አንቺም ታመሻል እሺ ምንም ሳትበሉ ሁለታችሁ ምንድን ነው የምትደሩት እንዴ ነው የሚዳነው እንዴ ነው የምታመው ኒኮ ግራ ገብቶኝ ነው ኪያ አንቺ አሁን ነገሮችሽን ጨርሽና እኔ ቤት ትመጫለሽ አለቀ በቃ ምንም እሱ ጋር ምንም አሰሪም የእሱ ቤት አንድ ክፍል ቤት ናት እዛ ቤት ላይ ምንድን ነው የምትሆኑት ይሁንና ይሁን ምንድን ነው ዶክተሮች ይብሉ ያሉ ወይስ ፈሳሽ ነገር ብቻ ነው የሚወስደው ስለፈለክ ስላልፈለክ አይደለም መዳን ስላለብን ምትበላው ስለታመምክ እንጂ ቁጭ አድርጌ አገተ ነበር እሺ እንደተናደድኩትና እንደሆነው ነገር ይሆን ምን አይነት ጉድ ውስጥ ነው የገባ ነው በእግዚአብሔር ምን አይነት ነገር ውስጥ ነው የገባ ነው ምን አንዴ ዘኔ በሩን በዘጋሁት ነው ነው ይዋስ የለሽም እኮ ነው ሁለታችሁም እኮ ነው የምታስገርሙ ሁለታችሁም እኮ ነው የምታስደንቁኝ አንቺ እንደዚህ ታመሽ ነው ጓደኛሽ አይደለም እኔ ጋር ደውይ ያ በሰዓቱ እንዴት እንኳን አንቺ ጋር ልደውል አይደለም እኔ ራሴ ያለሁበት ሁኔታ ጥሩ ሁኔታ ላይ ያለሁት አይንሽ እንዴት ጎል ተሰማ እሱ ይሄን አይቶ አንዴ ይደበደበው እሺ ምንድነው ማድረግ ያለብን ከዚህ በኋላ ተደንገቁ በእውነት እየተጣላችሁ ያለው በሱ ማን ነው እሺ ሰውየው ንገሩኝ ማን ነው ሰውየው እንደዚህ የደበደበው ይሁንና ማን ነው ይሁንና ንገረኝ ማን ነው ይሁንና ወንድሟ ነው በእምነት ነው የመጣ ሰውዬ ከሆነ በአካል አውቃለሁ እሱ ነው እና ሌላኛው ማን ነካኝ ብሎ ነው የሚነካ እሱ ለወንድሙ በደረቡ ነው አንተን አውቀው ነው ለይተው ለእናንተ ይኸውላችሁ ስሙኝ በእምነት አሁን ቤት ሂጅ ይኸውልሽ ቶሎ ብዬ
ምግብ አስልክልሻለሁ። አንቺም ፀሐይ ልክልሻለሁ። እሱን ማውሪ ራስሽን ብሽ። እኔ ግን እሱን አልተቆም አንድ አይነት ታውቀዋለሽ ነው እሱ ብቻ እሺ። አሁን እባክሽ እንደው ወይ ደግሞ መጀመሪያ አንተ ጤነኛ ሁን። የሆነ ወዲት ነው አንተ ተረጋጋሽ። እንደዚህ እስከምትሆን ድረስ እነሱ ወንድ ልጅ አይደሉ? ትንሽ እንኳን አይራሩ። ወይኔ ይሁንና እግዚአብሔር ትልቅ ጸጸት ቢቀርብኝስ ኖሮ ያን የተረገመ ባላገኘውስ ኖሮ ለፖሊስ እንኳን ሄደን እንዳናመለክትሽ እኛም ሌላ ችግር ውስጥ ነው የገባነው። ምንም እኮ አሁን ለምንድን ነው የምታመለክችው? እንዴት የሆነ ደህና ነኝ ትለኛለህ? እንዲህ ተፈረካክተህ በፈጠረህ አምላክ መድኃኒት የቱ ጋር ነው ያገኘው? ከቶፋ ጋር ስትሄድ ነው? ቶፋማ ከዓይኔ ተሰበረ። እንደድንገት ታሰበረ ነበሩ ከቤት እንደወጣ እያሱ ጋር ምን ይረፍብኝ ምን ይንጫላል ከኋላማ ከፊት ነበሩ። ትንሽ ናቸው ብዬ ሲሄድ ምን አይነት ብሎ ውስጥ ነው የገባነው? ነገር ላይ ነበሩ እና ዝም እንደማይሉ ደግሞ አውቅ ነበረ። በቀላቸው ሳይበቀሉ ዝም እንደማይሉ አውቅ ነበር። ዝም ብትልስ ኖሮ እኔ ተደብድቤ በድንሽ ኖሮ ቢቀርስ ኖሮ ከዛ ደግሞ ድጋሚ ተነስተህ ደግሞ ልትመታቸው አይደል? ትድናለህ። መጀመሪያ አንተ ዳን። ያ ሁሉ ነገር ይደርሳል፣ ቀስ እያለ ይደርሳል። ወይ ከመጀመሪያው በእርቅ ብንፈታውስ ኖሮ ወይ ብቆልፍብሽ ኖሮ ወይ ደግሞ ለቶፋ መደወል ነበረብኝ። እየተከተለ ነው ወይ ጠብቀው ማለት ነበረብኝ። እኔ የትም አልሄድም። ወዴት ነው የሚሄደው? ይላል ብቻዬን እዛ ቤት ውስጥ አንደኛ ነገር ምን አደርጋለሁ? አንተ ይሄዳለህ። አንተ እንደዚህ ሆነ ደግሞ እንዴት ቤት ውስጥ ሆኜ እችላለሁ? እነሱ ይመጡ ይላሉ። መጀመሪያ እነሱ ይምጡ። ምግብ መብላት ካለብህ ትበላለህ። ደውልላቸው እሺ። እኛም ወጣለች እና የሆነ ነገር እንዳይፈጠር በእግዚአብሔር ንገራት። ደግሞ የሆነ ነገር እንዳታረግ ሄዳ ደግሞ የሆነ ነገር እንዳታረግ እንዳልኩ አድርገሽ አንተም መማር ያለብን ከተማሪ ነው። አንተም ሰው የሚልን አትሰማም፣ እኔም ሰው የሚለኝን አትሰማም። ዝም ብትል እዚህ ሁሉ ጦስ ውስጥ እኮ አገባም ነበር። ይሁና እኔ እኮ ደህና ነኝ እኮ። እሺ ከአንተ አንጻር እኮ እኔ በጣም ደህና ነኝ። እኔም እኮ አንተ ተመታህ አስችሎኝ አልቀመጥም፣ አውቀዋለሁ። ግን መዘዙ መጥፎ ነው እያልኩ ያለሁት። የሚመጣው ነገር ደስ አይልም። እኔም እኮ አሁን እኮ ጤነኛ ስላልሆንኩኝ ነው እንጂ እኔም እኮ አስችሎኝ አልቀመጥም። እንደዚህ አድርጎ አውቃለሁ፣ ግን እንደዚህ እንድትሆን አልፈልግም ነበር። ይሁና ምን ስቃይ ነው ቆይ ውስጥ የገባ ነው።
እንደዚህ የምንሰቃየው? ቆይ ምን አጥፍተን ነው በእግዚአብሔር? ለምን ሳቤት ይባላል ችግራችን? እኔ ደህና ሆንኩ ስለ አንተ የሆነ ነገር ትሆናለህ፣ አንተ ደህና ሆንኩ ስለ እኔ የሆነ ነገር ሆናለሁ። ምንድን ነው ቆይ ችግሩ ምንድን ነው? ያጠፋነው ነገር አለ? አልሄድም። እነሱ ሲመጡ ነው እኔ ትቼ ከሄድኩኝ እራሱ የምሄደው እንጂ የትም አልሄድም። እንደዚህ ሆነ ብቻ እንዴት ነው ትቼ የምሄደው? ብቻ እንኳን ደህና ሆንኩሽ የሆነ ነገር ሆነ። ይቅርታ ወይ ሐኪሞቹ ልጥራቸው እንዴ? ምጡ እንዴ? መድኃኒቱን ይስጡ። እያመመ ነው ማስታገሻ ይስጡ። እያመመ ከሆነ ማስታገሻ ወሰድ። በምን እያመመኝ ያለው አንቺ ማወራው ነገር እያዳመጥሽ ይሰራል እና በጣም እያመመኝ ነው። ምንድን ነው እሺ? የምሰማሽ ነገር ምንድን ነው እሺ? በቃ እየነገርኩሽ ሂጂ ልትለኝ ነው? ትቼ እንዴት እሄዳለሁ? እንዴት ነው ትቼ የምሄደው? ዝም በይ። ኪያ ምግቡን ይዤ እመጣለሁ ብላለች። ምግቡን ይዛ ትምጣና አብልቼ ምናምን ነው። በቃ እኔ አልፈልግም። አራበኝ ከተፈለገ እሱ ከዚህ ሩጥ ብሎ ያመጣል። ምግብ ካልበላ እኮ አጠነክርም ወይ? እሱ ገዝቶ ይመጣና አብልቼ ሁሉ ነገር አድርጌ እሄዳለሁ። እንዴት ዝም ብዬ ትቼ እሄዳለሁ? በቃ እሺ ዝም ብለህ ተኛ። በቃ እሺ ዝም ብለህ ተኛ። እነሱ ደህና ናቸው። እነሱ ምንም አንተ ነህ እኮ የተጎዳው እዚህ። አንተ እኮ ነህ የተጎዳው በእግዚአብሔር። እሺ እኔስ ማን አለኝ? እሺ አንድ ነገር ሆነስ ቢሆን ኖሮ እሺ እኔስ ማን አለኝ? እሺ ብቻዬን እዚህ ብቻዬን ጥላዬን ልትሄድ ለእኔ እንኳን ብታዝንልኝ ነው። እሺ እስከ ማጋር ሆናለሁ። አንድ ነገር ሆነ ቢሆን ኖሮ ደህና ነኝ አይደል? ማማረቱ ምናምን በቃ ደህና ነኝ። እነሳለሁ። ደህና አይደለህም? ደህና ነኝ አይደል? በቃ ማለት ዘጃው ትንሽ ያደካክል እነሳለሁ። ችግር የትም አልሄድም። ሂጂ አትበለኝ። የትም አልሄድም። ተኛ በቃ ሻረብ ተኛ በቃ እሺ እንቅልፍ ይሰጥ። ይህን ነገር ሰው ሲያውቅ እንግዲህ ምን እንደሚል አላውቅም። በእግዚአብሔር ማለት አትውጣ እንደዚህ አታርግ እያልኩት ነበር፣ ግን ይኸው ለዚህ ተረፈች። ስልክ አሁን ደግሞ ሌላ እልቂት ነው የሚመጣው። እኔ ደግሞ ያንን ነገር አልፈልግም። ያ ነገር እንዳይሆን ነበር ተው ስለ የነበረው፣ ግን እሱ አልሰማኝም። እስቲ ችግር ውስጥ ነው እየገባ ያለው። ምን ማድረግ እንዳለብኝ አላውቅም። ካሜራውን አጥፋው ነው እሱ መድኃኒት ምሳ ገዝቶ ይምጣና እሱ ምሳ ምግብ ነገር ትበላለህ። የትም አልሄድም። ምግብ አብቼ ምናምን ነገር ትሄዳለህ። ካሜራውን አጥፋው እና አንተ ምግብ ምናምን ነገር ይዘህልኝ ትመጣለህ።